ዑመር ኢብኑ አብዱል አዚዝ አሚር በነበሩበት ዘመን የነበረው ረኻ ምቾት ቀላል አልነበረም ኢኮኖሚካሊ ፓወሩ በጣም የሙእሚኖች የተጠነከረበት ነበር የባህሬን የዘካ ገንዘብ ተሰብስቦ መጣ ይባላል የዘካ ገንዘብ ለማን እንደሚውሉ ታውቃላችሁ ዑመር ለችግረኛ ሙስሊሞች ይሰጥ ብለው ሲያዙ ችግረኛ ሙስሊም የለም ተባሉ እዳ ያለበት ሙስሊም ካለ ክፈሉ ቢባሉ እዳ ያለበት ሙስሊም የለም ተባሉ ምን ያድርጉት ገንዘቡ እዳ ያለባቸው ይሁዲና ነሷራዎች ክርስቲያኖች ክፈሉላቸው አሉ ዑመር ኢብኑ አብዱል አዚዝ እነሱም ሙስናቸው ተከፈለላቸው ገንዘቡ አልተነካም አሏቸው እንግዲያውስ አሁንም ምን አሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ያላገቡ ወጣቱ ካሉ ትዳር የሚፈልጉ ዳራቸው አሉ ያላገቡት ወጣቱ ስናቸው እነሱንም ዳርናቸው ገንዘቡ አልተነካም አሏቸው የሙስሊሞችን ጦር ከመቼውም በተሻለ መልኩ በዘመናዊ መሳሪያ አዘጋጁት ሲሉ የሙስሊሞች ጦር ከመቼውም ጊዜ በላይ የተዘጋጀ ነው ምንም የሚፈልገው የለም አሏቸው ታዲያ ምን ይደረግ ገንዘቡ አሉ ገና ይመጣል የሌላውም ገንዘብ ምን ሊደረግ ነው ተቀምጦ እንግዳውስ ምን አድርጉት አሉ ዑመር ኢብኑ አብዱል አዚዝ ይሄንን ገንዘብ የተለያየ እህል ዘርግዙና በየተራራው ላይ በትኑት ከሙስሊሞች ርዝቅ አዋፋት ይመገቡት አሉ ረዲየላሁ ዐንሁ ሰው አይደለም ዛሬ የስንዴን ዋጋ ከፍ ለማድረግ ባህር ላይ ስንዴ ይወረወራል ባህር ላይ ስንዴ ይጣላል ዓለም በረሃብ ያለቀ ሰው በችግር እየሞተ ባለበት ተጨባጭ ውስጥ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያከብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄን ነው ስልጣኔ የሚሉን ይሄን ነው ረኻ የሚሉን ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔው ደርሷል ተብሎ የሚታወጅልን አንጻጽሩት እናንተ ይሄ የሙስሊሞች ታሪክ ነው አይደለም ሰው እንስሳ በኒ ኡመዮች እስልምናን ዓለም በሚያስተዳድሩበት ዘመን ምን እንደሰሩ ታውቃላችሁ ዛሬ ሶሪያ ላይ ደማስቆ ላይ የሚገኘው ትልቅ ስታዲየም የተሰራው ለኳስ መጫወቻ ተብሎ አልነበረም በበኒ ኡመያዎች ዘመን የተሰራው ሰው እንስሳዎቹ ከብት ፈረስ በቅሎ አህያ ይገለገልባቸውና ሲያረጁበት ይጥላቸዋል ምን አደረጉ በኒ ኡመያዎቹ ኹለፋዎቹ እነዚህን ከብቶች የሰው ልጅን ኻድማው አገልግለው እድሜያቸው ሲገፋና ሲደክሙ ሲታመሙ እየተጣሉ አላህ ፊት ሊያስጠይቁን ነው ማከማቻ እናዘጋጅላቸውና እስኪሞቱ ድረስ ሳይራቡ ሳይጠሙ ሳይቸገሩ እንዲበሉ እናድርጋቸው ተብሎ ነው የተዘጋጀው ስታዲየም ከብቱ የደከመበት አደጋ ላይ የወደቀበት ያረጀበት የታመመበት እንዳይጥል ያምጣና ማሳረፍ ያለን እናሳርፍለታለን እስኪሞቱ ድረስ ሳይቸገሩ ከብቶቹ ያልፋሉ ከብት አህያ አስቡት ያ ኢኽዋን እስከምን ደረጃ ድረስ እንደደረሰ እስከምን ደረጃ ድረስ እንደሄደ ሰው አይደለም እኮ እንስሳ የነበረውን መብትና ክብር ይዩት ይሄ ነው እስልምና ዛሬ ለአህያ ክብር ተሰጥቷል ስለ አህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደም ግን የማያስጨንቀው ትውልድ ነው ይሄን ስለ አህያ የሚያስበው የህፃናት ደም የማያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ የማስመሰያ ቃል ነው ያለው ሰብአዊ መብት ይባላል كذب افتراء የሁሉም መብት ይከበራል የሙስሊም መብት ግን አይከበርም ስለዚህ ነው የምናየው ይሄንን ነው ያረጋጋው ልክ ሰዎችን ኢኮኖሚካሊ ፓወር ስልጣኔ ይሄን ነው የሚፈጥረው በሰይድና ሰላሐዲን አዩቢ አላህ ስራቸውን እንደላቸውና ሰላሐዲን አዩቢ ባስተዳደሩበት ስርዓት ዘመን ደማስቆ ላይ ምን ነበር ትልቅ ሚዚያብ ትልቅ ታንከር መሃል ከተማው ላይ ተተክሎ ይገኝ ነበር ታንከሩ ምንድነው የሚሞላበት አንድ ቀን ውሃና ማር ይበጠበጥና ይሞላበታል አንድ ቀን ወተት ይቀዳበታል ወተት የምትፈልግ እናት ለልጇ ለቤተሰቦቿ ወተት እየቀዳች በነጻ ትወስዳለች ማር የሚፈልግ ማር ይቀዳለታል ማር ይወስዳል አስፋልት ላይ አደባባይ ላይ ኢኽዋን አስቡት ይሄ በነዛ ሰዎች ዘመን የተፈጸመ ተግባር ነው ምንድነው ያደረጉት ሰውን ለሆድ ሰው እንዴት ይጨነቃል ለሚበላው ነገር ሰው እንዴት ያስባል ኡመት መሐመድ ይያለ ይሄ እኮ ነው አስተሳሰቡ የነበረው ለሌሎች የኖሩ ትውልዶች ነው ያለፉት እዚህ ደረጃ ድረስ ነበር የደረሰው የኛ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ስልጣኔ ወይም የደረሱበት ሲቪላይዜሽን ዛሬ እነሱ እንደሚያስቡት እንደሚሉት አልነበረም እስልምና ይሄ የኋላ አስተሳሰብን ኋላ ቀር አመለካከትን ይዞ የሄደ ዲን አይደለም ለሰዎች ያሰፈነው ለምድር ያበረከተው ሁሉ ጊዜ ምድር እስልምና በታወሰ ቁጥር ምድር ትናፍቃለች ዱንያ ትናፍቃለች ይሄንን ኸይራት በየትኛውም ታሪክ አልተስተናገደም ኢላ ቃዱ الامم هؤلاء الخيره الناس እነዛ ምርጥ ትውልዶች እነዛ እስላምን መንሐጅ الحياه አድርገው ያለፉ ሰዎች እስልምናን ይዘው በመሩበት ጊዜ ቢሆን እንጂ ሌላው ዛሬ ከምናያቸው ተጨባጭ ላይ የሚስተናገደው የሚታየው ይሄ የአም መረጋጋት መጥፋት
መረጋጋት መጥፋት ማለት ምንድነው? ይሄ ጦርነት ያኒ ቅታል እልቂት ዓለም ላይ የምታዩት ነው አይደለም? የውምዬ ነው። አይ እጅን ጨፍነህ አይንህን ስትከፍት የሆነ ደም ነው የምታየው። ሚዲያ ላይ ገብተህ የሆነ ነገር ስትመለከት የሆነ ህፃን ደም ነው የምትመለከተው። የውምዬን ያኒ ይፈሳል። ይሄ ሰው ተጠውር አገኘሁ ብሎ ስልጣኔ ላይ ደረስኩ ብሎ ትልቅ ደረጃ ላይ ተሸጋገርኩ ብሎ የሚሰራው ነገር ግን ይሄንን ነው። እልቂት ነው፣ ደም ፍሰት ነው። ይሄንን ነው አንዱ ስልጣኔ የሚያረጋጋው። ሰይድና አቡበከር ስዲቅ ኸሊፈተል ሙስሊሚን ተደርገው ሲሾሙ ጦሩን ወደ 11 አቅጣጫ ሲያዙት ላ ተቅቱሉ ሸይኸን ላ ተቅቱሉ ምራዕተን ላ ተህድሙ ከኒሰተን ላ ተትሩኩ ረሕባንይን ሱብሓነላህ ጦር ህፃናት እንዳትገድሉ፣ ሴት እንዳትገድሉ፣ ቤተ ክርስቲያን እንዳታፈርሱ፣ ለእምነታቸው ራሳቸውን ያገለሉ ባህታያኖችን እንዳትነኩ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነ በስተቀር እንስሳዎችን እንዳታርዱ፣ አላግባብ ደም እንዳታፈሱ። ከዛስ የመጨረሻው ጠላቶቻችሁን ደግሞ ሌሊት እንዳትወሯቸው ይላሉ። ለምን ያ አሚረል ሙእሚኒን ያ ኸሊፈት ረሱሉላህ ለጦርነት ብቁ ያልሆኑ ህፃናትና ሴቶች እንዳይደነግጡ ይላሉ። ሱብሃንአላህ ጠላት እንዳይደነግጥ። ያ ኢኽዋን ኤፍ16 ለአንድ ግለሰብ እየተለቀቀ እኮ ነው ያለው። ኢላ هذا الحد وصل هؤلاء እነዚህ ስልጣኔ መገለጫ የስልጣኔ ምሳሌ ነን ብለው የሚያስቡት አካላቶች የሚወስዱትን እርምጃ ተመልከቱት። ለአንድ ግለሰብ ماذا يجري في غزة يعني ይህንና ያንን ታሪክ አስቡት። ጠላት እንዳይደነግጥ፣ ሴትና ህፃናት እንዳይደነግጡ እኮ ነው። ዛፍ ለዛፍ የሚጨነቅ ዲን ነው አይደለም ለሰው ህይወት። ለዚህ እኮ ነው ሁልጊዜ ታሪክ ሲነሳ እስልምና በሰይፍ የተስፋፋ ዲን ነው ይባላል። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሪሳላቸው ላይ ባደረጓቸው 27 ገዝዋዎች የተገደለው ከሙስሊምም ከከሃዲውም የሞተው ቁጥር 750 አይሞላም። በ23 ዓመት ሪሳላ በ27 ጦርነት 750 ሰው አይሞላም። ለዛውም 300 ሙስሊም ነው፣ 400 ምናምኑ ካፊር ነው። 27 ነብዩ በተሳተፉበት ጦርነት ላይ በ5 ዓመት ኢራቅ ላይ ያለቀውን ህዝብ ታውቃላችሁ። ያኒ በዚች እነፈሉጃን በመሰሉ ከተማዎች ላይ ዋይት ፎስፈረስ እየተለቀቀ እስካሁን ድረስ የሚወለዱ ህፃናቶች ምን እንደሆኑ ታውቃላችሁ? መምኑዕ الدولي በዓለም የተከለከሉ መሳሪያዎችን የስልጣኔ መገለጫ ነን ለሰው ልጅ ሰላምን ልናሰፍነን የሚሉ ግሩፖች ሂደው ህፃናት ላይ ዋይት ፎስፈረስ ለቀው ምንድነው የደረሰው? ያኒ ታሪክ ምስክር ያወጣ ግን ዛፍ እንዳይገደል፣ ህፃናት እንዳይገደል፣ ህፃናት እንዳይደነግጥ የሚያዝ ዲን ነው። ይሄ ነው አኽላቅ الجيش በስነ ምግባር የተሞላ ወታደር ያሉበት። የወታደር ባህሪ ምንድነው? አገር ማጥፋት እኮ ነው አይደለም? ان الملوك اذ دخلوا قريه افسدوها وجعلوا عزه اهلها اذله وكذلك يفعلون። ይሄ ነው የወታደር ባህሪ። አንድ ከተማ ከገቡ ከጥቅም ውጭ ያወጡታል። ሴቱ ይደፈራል። ኢራቅ ላይ ስንቱ ጉድ አለፈ። ህፃናቱ ምኑ ከተማ። ይሄ የወታደር ባህሪ። ሙስሊሞች ግን አገር በወረሩበት የሰው ሀገር ባያዙበት ወቅት ላይ የዚህ አይነት ተግባር ይፈጽማሉ? አበደን መቼም ጊዜ ተከስቶም ታይቶም አይታወቅም። አኽላቅ በስነ ምግባር የተሞላ ወታደር የተስተዋለው በእስልምና ታሪክ ውስጥ ብቻ ነው። እስላም የቀረጸው መድረሰት ረሱላህ የነብዩ ትምህርት ቤት ያወጣቸው ትውልዶች ብቻ ይዘውት የያዙት አቋም። ሰይድና ኻሊድ ኢብኑ ወሊድ ሂምስን ሲከፍቱ ሶሪያ ላይ ሩሞችን አስወጥተው ነበር የገቡት። ሩሞቹን አስወጡ። ኻሊድ ቦታው ላይ ተቀመጡ። ልክ እዛ ገቡ። ወዲያውኑ ምን አደረጉ? አገሪቱን ማረጋጋት ነበረባቸው። ሁሉንም አስተካከሉ። ነን ሙስሊም የሆኑ አካላቶችን ጅዝያ ተቀበሉ። ከተወሰነ ጊዜ በኋላ ካፊሮቹ ወይም ሩሞቹ ኃይላቸውን አጠናክረው ቅዋ ሰብስበው ከተማዋን ሊወሩ መጡ። የዚህ ጊዜ ሰይድና ኻሊድ ሳይውጥ ሩሞች ከፍተኛ ጦር ነው ይዘው የመጡት። ምናልባት የኻሊድ ኃይልና የያዙት ጦር ካለው ጦር ጋር የሚመዛዘን ስላልነበር ማፈግፈግ ስትራቴጂ ነበር። ከተማዋን ለቀው ወጥተው ኃይላቸውን አጠናክረው እርምጃ ለመውሰድ አሰቡ። ያን ነገር ለማድረግ ሲያስቡ ግን ምንድን ነበር ያደረጉት? ሰይድና ኻሊድ ህዝቡን ሰበሰቡና ነን ሙስሊም የሆኑትን አካላቶች ከእስልምና እምነት ውጭ ያሉትን ጂዝያ የከፈሉትን ሰዎች
የከፈላችሁትን ጂዚያ ተቀበሉ አሏቸው። እንዴ ለምንድነው ከወሰድክ በኋላ ለምን ትመልስልናለህ አሏቸው። እኛ ገንዘባችሁን የወሰድነው የእናንተን ደህንነት እናስጠብቃለን ብለን ነው። አሁን ከተማውን ለቀን ስለምንወጣ የእናንተን ደህንነት ማስከበር ስለማንችል የእናንተን ገንዘብ አግባብ መብላት የለብንም አሏቸው። ይሄ ነው እምነታችሁ የሚያዘው። ይሄ እምነትማ የሚገባን እምነት ነው። ከርሶ ጋር ሻሃዳ ሰተናል፣ ከርሶ ጋር ቆመን አገሩን እንመልሳለን አሏቸው። ሰው እስልምናን ተቀብሎ ያ ከሃዲ ሁሉ እምነቱን ይዞ የመጣውን ጠላት አብረው ተከላከሉት። አላህ ስራቸውን ይወድላቸው። አኽላቅ ያኒ አበቃ እንኳን አይደለም ጂዚያ የከፈሉትን ያለ ንብረት ዘርፎ ሀብት ንብረት ወርሶ የሚወሰድ እርምጃ ነው። ጠላት እኮ ነው። ግን አይደለም እስልምና ያስተማራቸው ይሄን አይደለም ስልጣኔው። ይሄ አይደለም መልእክቱ። ሪሳላው ይዘውት የመጡበት ሪሳላ ረህማን ነው ሊያሰፍኑ የመጡት ለሰው መረጋጋትን ሊፈጥሩ የመጡት እንጂ በሰው ሐያት ውስጥ ፈውዳን ለመምጣት አይደለም የመጡት። በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተከሰተ ሌላ ነገር አለ። የዑመር ኢብኑ አብዱል አዚዝ ወታደሮች ሰመርቀንድ የምትባለው ቦታ ሩሲያ አካባቢ ሄደው ይከፍታሉ። ሰመርቀንድ ሲከፍቱ የጂሃድን ህግ ሳያሟሉ ሳይከተሉ ነው። የጂሃድ ህግ 3 መሰረታዊ ነገሮችን ተከትሎ ነው የሚሄደው አይደል? መጀመሪያ ሰዎቹ እስልምና እንዲቀበሉ ይጠይቃሉ። ከጦርነቱ በፊት ከተቀበሉ አህለን ወሰህለን የሚቀበለው ይቀበላል። ካልተቀበሉስ እስልምናን ሳይቀበሉ በእስልምና አስተዳደርና ስርዓት ውስጥ እምነቱን ያኒ ጂዚያ እየከፈሉ ሊኖሩ ሁለተኛው ስምምነት ነው። ይሄንን ሁለቱን ከከለከሉ ግን ሪሳላው መድረስ ስላለበት መልእክቱ ለማህበረሰቡ ደርሶ የሚቀበለው ተቀብሎ የማይቀበለው ረፍት አድርጎ በስርዓት መኖር ስላለበት ኃይል ተጠቅሞ ጦርነት ያውጃሉ። እነዚህ ጦር ግን ሰመርቀንድ ላይ ሲገቡ ይህንን እስሉብ ሳይከተሉ 3ኛው ደረጃ ላይ ደረሱ። ሰዎችንም እስልምና እንዲሰልሙ ሳይጠይቋቸው ጂዚያ የሚከፍሉ እንደሆኑ ጥያቄ ሳይቀርብላቸው ወታደራዊ ኃይልን ብቻ ተጠቅመው ከተማዋን ተቆጣጠሯት። እዛ ውስጥ ያለው የዛች ሰመርቀንድ የነበረው ጳጳስ ቄስ የሙስሊሞችን የጂሃድ ህግ ያውቃሉና እድሉ ሳይሰጠን እንድንሰልም ሳንጠየቅ ጂዚያን ከፍላለን ተብለን ታንጠየቅ 3ኛውን አማራጭ ወስደው በኃይል ተጠቅመውብናል። ለአሚራቸው ደብዳቤ ልካለሁ አሉና ለዑመር ኢብኑ አብዱል አዚዝ ከሰመርቀንድ ደብዳቤ ላኩለት። ያንተ ወታደሮች መብታችን ሳይከበር የጂሃድን እድል ሳይሰጡን እስልምና እንደምንቀበል ሳንጠየቅ በእምነታችን ጸንተን ግብርን ከፈለን የሚለው ሳንጠየቅ 3ኛውን አማራጭ ተጠቅመው ወረውናል አሏቸው። ደብዳቤው ለዑመር ኢብኑ አብዱል አዚዝ መልእክተኛ ይዞላቸው መጣ። መልእክተኛው መዲና ላይ ሲመጣ መዲና ሲገባ መስጊድ ተመለከተ። ቤተ መንግስቱ ይሆናል አለና ወደዛ ሲሄድ ሰው ይገባል ይወጣል። ይሄ ነው ቤተ መንግስቱ ሲላቸው ወራ አይደለም። ምንድነው ታዲያ ይሄ መስጊድ? እንዴ መስጊድ ማታቅ ምን ያላቅ ምንድነው ዲን ሰመርቀንድ? የሰመርቀንድ ሰዎች ዲን ያለኝ ይላቸዋል። ስለ እስልምና ሲነግሩት ልቡ ይሳባል። እስልምና ሻሃዳ ይሰጣል ሰውየው እዛው ላይ። ታዲያ ፕሬዝዳንቱን የት ነው የማገኛቸው? አሚራል ሙእሚን ማለት ነው። ቤታቸው በዚች ጀርባ ስትሄድ ታገኘዋለህ። እዛች አንዲት የጭቃ ቤት